ይሄ ሁሉ ልፋት፣ ይሄ ሁሉ ድካም፣ ይሄ ሁሉ ስራ ለቱሪዝም ለምን? ከዚህ እንጀምር እስቲ። ለቱሪዝም የተሰጠው ትኩረት መነሾ ራዕያችን ነው። ራዕያችን የበለጸገች፣ የተለወጠች፣ የተከበረች፣ የተወደደች ሀገር ሰርተን ለልጆቻችን ማስረከብ እንሻለን። እነዚህን ታላላቅ ህልሞች ለማሳካት ኢትዮጵያ ምን በእጇለን፣ ምን ብትሰራ፣ ምን ላይ ኢንቨስት ብታደርግ ባጠረ ጊዜ ውስጥ በኢንቨስትመንቱ ልክ ሪተርን ኦን ኢንቨስትመንት አግኝታ ለልጆቿ የምታስበውን መሰረት መጣል ትችላለች የሚል ሰፋ ያለ ጊዜ ወስደን ስንመክር፣ ስንዘክር፣ ስንፈትሽ ነበር። በዚያ ፍተሻ ውስጥ ያስተዋልነው ነገር ለረጅም ጊዜ ኢትዮጵያ በአንድ ዘርፍ ላይ ተንተራሰ ኢኮኖሚ መገንባት ታስብ ነበር፣ ግብርና መር ብላ። ራሱ ግብርናውም በበቂ ደረጃ ማደግ አልቻለም፣ ሌሎች ሴክተሮችን ማንቀሳቀስ አልቻለም እና በአንድ ዘርፍ ላይ ብቻ ዲፔንድ ያደረገ አካሄድ የምናስበውን ውጤት አያስገኝም፣ ረጅም ጊዜ ይወስዳል፣ በአጠረ ጊዜ ውስጥ የበለጸገች ሀገር መገንባት አያስችልም እና ብዝሃ ዘርፍ ማድረግ አለብን። ዘርፎቹ ግን የሚሰናሰሉ የሚተሳሰሩ፣ አንዱ ለአንዱ ግብአት የሚሆን አድርገን ብንሰራ ኢኮኖሚያችንን ልናነቃቃ እንችላለን የሚል እምነት ነበረን። በዚያው መንገድ ነው ብዙ ዘርፎች ሲታዩ ከመረጥናቸው 5 ዋና ዋና ዘርፎች አንዱ ሆኖ የወጣው ቱሪዝም ነው። የተመረጠበት ዋናው ምክንያት ዓለም ላይ በቱሪዝም ሴክተር የሚንቀሳቀሰው ሀብት መጠን በጣም ከፍተኛ ነው። በየዓመቱ 12.6 ትሪሊየን ገደማ ዶላር ሀብት በቱሪዝም ዙሪያ ይንቀሳቀሳል። ይሄ ትልቅ ሀብት ነው። ከዚህ ሀብት ኢትዮጵያ ምን ያክል ትቋደሳለች፣ አፍሪካ ምን ያክል ትቋደሳለች የሚለው ደግሞ ቁልፍ ጥያቄ ነበር። ለምሳሌ አሜሪካን ብንወስድ በዓመት እስከ 215 ቢሊዮን ዶላር ታገኛለች። ስፔንን ብንወስድ እስከ 107 ቢሊዮን ዶላር ታገኛለች። ታይላንድን ብንወስድ እስከ 95 ቢሊዮን ዶላር ታገኛለች። እዚህ አፍሪካ ውስጥ እንኳን ግብፅ እስከ 14-15 ቢሊዮን ዶላር ታገኛለች። ስለዚህ ይህንን ሀብት እኛም መቋደስ ብንችል በሌሎች ዘርፎች የምናደርገውን ነገር ሊያግዝ ይችላል የሚል እምነት አለ። ትልቅ ሀብት ነው ያለው። ሁለተኛ የጎብኝ መጠን እንደው ከተለያየ የዓለም ክፍል ወስደ ብታይ አውሮፓ ላይ ለምሳሌ ፈረንሳይን ብትወስድ በዓመት እስከ 102 ሚሊዮን ሰዎች ፈረንሳይን ይጎበኛሉ። የህዝብ ብዛቱን የሚበልጥ ሰው ነው የሚጎበኘው። ሜክሲኮ ብትሄድ ወደ 97 ሚሊዮን ሰው ይጎበኛል ከሰሜን አሜሪካ ውስጥ። ወደ ኤዥያ ብትሄድ ማሌዥያ ብቻ 39-40 ሚሊዮን ሰው በዓመት ይጎበኛል። ወደኛ አህጉር ስትመጣ አፍሪካ ላይ ሞሮኮን ብትወስድ 19-20 ሚሊዮን ገደማ ሰዎች በዓመት ሞሮኮን ይጎበኛሉ። ይህ ቁጥር ቀላል ቁጥር አይደለም። 10 ሚሊዮን 20 ሚሊዮን ሰው ጎብኛለ ማለት ለምሳሌ ሊጎበኝ ከመጣው 20 ሚሊዮን 10 ሚሊዮን የሀገር ውስጥ ምርት የሆነውን ጫማ ወይም ጂንስ ቢገዛ 10 ሚሊዮን ጂንስ ፓክ አድርገህ ኤክስፖርት አድርገው ሌላ ሀገር ከመላክ ራሱ ሸማቹ መጥቶ ካንተ ወሰደ ማለት ነው። ቱሪዝም ለአንድ ዓላማ ብቻ ስለማይሆን የመጣው ሰውዬ ዕውቀት ያመጣል፣ ይሸምታል፣ ይዛመዳል፣ ኢንቨስት ያደርጋል። ብዙ ጠቀሜታ አብሮት ተከትሎት ይመጣል። የኛን ስታይ ሴክተሩ ስራ ይፈልጋል የሚል ነገር ያመላክታል። ሶስተኛው ከፍተኛ የስራ ዕድል ችግር ነበረ ኢትዮጵያ ውስጥ። በስራ ዕድል ፈጠራ ውስጥም ቱሪዝም ያለው ሚና ከፍተኛ ነው። በዓለም ላይ በየዓመቱ ለስራ የደረሱ ሰዎች እስከ 370 እና ከዚያ በላይ ሚሊዮን ሰዎች ስራ ይዛሉ። 370 ሚሊዮን ሰው ቱሪዝም ሴክተር ስራ ከያዘ ከዚች ውስጥ የተወሰነች ፐርሰንት ብንጋራ የኛ ሁኔታ ይቀይረዋል። በዓመት 10.9% ስራ የሚገኘው ከቱሪዝም ሴክተር ነው። 10% ስራ ከቱሪዝም ብቻ አገኘን ማለት ሌላ 10% ከሌሎች ሴክተሮች ካገኘን ሲሰናሰል በስራ ዕድል ዘርፍ ያለውን እጥረት እና ፍላጎት ሊያሟላ ይችላል ማለት ነው። ከዚያ በተጨማሪ ሌሎች ዘርፎች ላይ የሚፈጥረው ኢምፓክት ነው። ቅድም እንዳነሳሁት ኢንዱስትሪ አንዱ ፒላር ነው። የኢንዱስትሪ ምርቶች ገበያ ይፈልጋሉ።
ቱሪስት ወደ ሀገር ውስጥ የሚፈስ ከሆነ እነዚያን ምርቶች የሚበላውንም የሚለበሰውንም ቅርጻ ቅርጹንም ሸምቶ ሊሄድ ይችላል። የኢንዱስትሪ ምርት በቀጥታ ገበያ ያገኛል ማለት ነው። የሸቀጥ ገበያ ትሬድ አጠቃላይ ትራንዛክሽን እንዲያድግ ያስችላል። ለአነስተኛ ቢዝነሶች ለምሳሌ ጫማ ማስጠረግ ሊሆን ይችላል፣ ቡና መጠጣት ሊሆን ይችላል። ብዙ ሰዎች ገበያ እንዲያገኙም ያስችላል። ቅድም እንዳነሳሁት አልፎ አልፎ ደግሞ የውጭ ቀጥታ ኢንቨስትመንትም ያመጣል። ለምሳሌ ባሌ ሊጎበኙ የሄዱ እንግሊዛውያን ባሌን ወደውት ግን ማረፊያ ስላልነበረ እዛ ቦታ ሪዞርት ሰርተው ረዥም ጊዜ ሰርቪስ ይሰጥ ነበር። ልክ እንደዚሁ አንድ ቱሪስት ሲመጣ ክፍተት ያይና ያንን ክፍተት ለመሙላት ተጨማሪ ኢንቨስትመንት ይስባል። እንዲያውም ድሮ ምን አይነት ታሪክ አለ? በጅማ አካባቢ ንግዶች ነበሩ፣ የጥርኝ የቡና ንግዶች ነበሩ፣ ዓለም አቀፍ ንግዶች እና አንዱ የጅማ የሊሙናሪያ ገበያዎች አሉ፣ የሚታወቁ ገበያዎች እና አባጅፋር ካደረጉት አንዱ የሚያስደንቀኝ ነገር እነዚህ የአረብ ነጋዴዎች፣ የየመን ነጋዴዎች እዛ መጥተው ያለውን ነገር ሸምተው ሊሄዱ ሲመጡ ጊዜ ያለው ገበያው ይታወቃል። ጊዜው እና መጀመሪያ በመጡ ማግስት ዋና ዋናዎቹ ነጋዴዎች እራት ግብር ይዘጋጅና ቤተ መንግስት ይጠራሉ። የውጭ ነጋዴዎች የዚያ እራት ዋነኛ ዓላማ ንግድ በእነሱ ሀገር ምን እንደሚመስል፣ አዲስ ነገር ምን እንዳለ፣ ምን ቴክኖሎጂ እንዳለ፣ ምን እንደሚፈለግ የመረጃ የእውቀት ልውውጥ ንጉሱ የሚያደርጉበት መድረክ ነው። በዚያ ጊዜ ቴሌቪዥን የለም፣ በዚያ ጊዜ መጽሔት የለም። የምታገኛቸውን ሰዎች ጊዜ ሰጥተህ በማነጋገር ነው የምትማረው። መጥተው ሸምቶ መሄድ ይችላሉ። ከዚያ ባሻገር ግን ከሽመታው ባሻገር እውቀት ሊገኝባቸው እንደሚችል በማሰብ በየጊዜው እራት ያዘጋጁላቸው ነበር። ቱሪስቶች እንደዛ ናቸው። ለመጡበት ዓላማ ብቻ ሳይሆን ከዚያ ባሻገር ብዙ ትምህርት ይቀሰምባቸዋል። እኔ በራሴ የገጠመኝ አንድ ጊዜ የሆኑ የውጭ እንግዶች መጥተው አዋሽ ፓርክ ኢንቨስት እንዲያደርጉ ፍላጎት ስለነበረኝ አብሬያቸው አዋሽ ፓርክ ሄዳለሁ። እነሱ ከፓርኩም ከሁኔታውን በላይ በአዋሽ ፓርክ የሞላው አኬዥያ ዛፍ በጣም ይገርማቸዋል። ምንም አይነት የንብ ቀፎ እንኳን አናይም እዚህ። ከአኬዥያ ዛፍ የሚገኘው ማር ከብዙዎቹ ማር የተሻለ በጣም ተፈላጊ ማር ነው። ይሄ ሁሉ ዛፍ እያለ ለምንድን ነው የንብ ቀፎ ማዘረጉት? ልክ እንደ አበባ አኬዥያም የሚቀሰምና ጥሩ ማር የሚወጣው ነው ብለው ከዛ በኋላ ሞክረነዋል ያንን ስራና የማታውቃቸውን ነገሮችም ለመማር እድል ይሰጣል። ከዚያ በተጨማሪ የአካባቢ ጥበቃ ላይ ኢንቨስትመንቱ ከባድ ነው። ያው አንተ በደንብ እንደምታውቀው ኢንፍራስትራክቸር በበቂ የሌለባቸው ኢንቨስትመንት የሚጠይቁ ኤሪያዎች ናቸው። ቱሪስት በመጣ ቁጥር ከሚገኘው ሀብት እነዛን ለመንከባከብ ሜንቴን ለማድረግ ለማስቀጠል አዳዲስ የሚያስፈልጉ ካሉ መጨመር እድል የሚሰጥ ሴክተር ነው እና ቱሪዝም በጣም ብዙ ነገሮች ይነካካል። ወደኛ ሁኔታ ግን ስታመጣው አንደኛውና ዋነኛው ፍላጎት ኢኮኖሚያዊ ጥቅም ነው። ከዚህ ዘርፍ 12.6 ትሪሊየን ጥቂት ገንዘብ መሻማት ብንችል፣ ሰዎች ስራ ማስያዝ ብንችል፣ ለኢንቨስትመንት መስህብ የሆኑ ብንፈጥር፣ ኢትዮጵያ ውስጥ ያሉ እድሎች እኛ ያላየናቸው ሌሎች አይተው የሚያነቋቋቸው ስፍራዎች ካሉ ለመማር ብንችል የሚል አንዱ ምክንያት ነው። ሁለተኛው ምክንያት ግን እንደ ኢትዮጵያ ያለ ድንቅ ታሪካዊ ምርጥ አገር ስሟ ጠልሽቶ ስሟ ጠፍቶ በችግር በረሃብ ብቻ እንድትታወቅ በከፍተኛ ደረጃ ሰርተውባታል። ይሄን የሰሩባት በግምት አይደለም፣ ረሃብኛ ጋር ብቻ ስለሆነም አይደለም። የረሃብ ምልክትና የረሃብ ስያሜ ዲክሽነሪ የገባው ኢትዮጵያ ብቻ ችግር ስላለ አይደለም። አፍሪካ ውስጥ ያልተገዛች ሀገር ኢትዮጵያ ስለሆነች አለመገዛቷ ይበልጥ እንድትጎዳ አርጓታል። እኛ ያላሰለጠነው፣ እኛ ያልገዛ ነው፣ እኛ ያልመራ ነው አይለማም፣ አይሰማም፣ አይበለጽግም የሚለውን አስተርሽን የሚለውን ናሬሽን ለማስረጽ እንዲመቻቸው ነው። የኢትዮጵያ ውድቀት አጉልቶ የሚናገሩበት ዋናው ምክንያት ከገዛናቸው ያልገዛናት በከፋ ሁኔታ ላይ ነች እና መገዛትን ተቀበሉ የሚል እሳቤ ያላቸው በጣም ቾቪኒስት የሆነ አስተሳሰብ ያላቸው ሰዎችም ጭምር አስበው የሰሩበት ነው። ያንን ስሟን ለመቀየር ብትናገር ሰው አይሰማም። መጥቶ ሲያይ ግን የሚቀየር የሚማረው ነገር አለ። ፖለቲካዊ ጥቅምም ደግሞ እንዲሁ አለው። ብሔራዊ ትምህርቶችን ለማብዛት
አንዱ ጋር ያለውን ጥሩ ነገር ሌላኛው አይቶ እንዲወድ፣ እንዲያደንቅ፣ እንዲማር ለማድረግ በስራ ምክንያት ከአንዱ ጋር ሲንቀሳቀስ በማየት ከአንዱ ጋር ሲንቀሳቀስ ይበልጥ ሀገሩን ስለማድነቅ፣ ስለማወቅ፣ ስለመውደድ፣ ስለመዋሃድ ብዙ መድረክ የሚፈጥር ስለሆነ በብዙ መልኩ ቱሪዝም ላይ ኢንቨስት ማድረግ በዓለም አቀፍ ደረጃ ያለውን ሀብት ለመቋደስ ለኢትዮጵያ አስፈላጊ ስለሆነ ነው ከ5ቱ ዘርፎች እንደ አንዱ አድርገን የወሰድነው።